ከዛ ጠፍቼው ሲሄድ ፖሊስ ያዘኝ። ፖሊስ ይዘኝ ምንድን ነው ያሉኝ ጊዜ ሰውዬው እንደዚህ አድረስ ፖሊስ ያዘሽ። ጦርነት ነበር እስከምትሳፈሪ ስር ያሉሽ። ከዛ ለመክተብ አሳልፈው መክተቦች ደግሞ መልሰው ለዛው ሰው እየሰጡ ዋው እንደዚህ ነው ያደረጉኝ። ልጅየው ጋር ነሽ? ልጆቹ ቤት ሚስቱ ቤት ማለት ነው። ሚስቶቹ ቤት ልጁ ቤት ሲወስዱኝ የልጁን ቤት አላውቀውም። መጥላ ይባላል፣ እኔ አላውቅም። ከዛ እዛ እየኖርን እንዳለ ልጅቱ ቤቱ ተለቀብኝ ብላ ስትመጣ መልሳ የት እንመጣለን? በፊት የምንኖርበት ቤት ልጁ ቤት ለምን ታወዛግብኛለሽ? እኔ እዚህ ጋር አባት ቤት 5 ወር ሰርታ ደሞዝ ተከፈላት። ከዛ ልጅ ቤት ገባች ነበር ያልኩት። ቆይ ልጁ ቤት ልጁ ወይስ ሚስቱ? ለምን አትወስኝም? ልጁ ቤት ነው ወይስ ሚስቱ ቤት ነው ያስገቡሽ? ልጁ ቤት ልጆቹ ቤት ልጁ ቤት ነበር የገባሁት ማለት ነው። ልጁ ቤት ስገባ ማየት ቀስ አግብታ የወጣች ልጅ አለችው። አግብታ የወጣች አሉት የልጅ ልጆች እንዳሉት የልጅ ልጆች ለማግባት የደረሱ። ለምን ቀስ እያልሽ አታውሪ ማሪ? እኔ እያልኩሽ ያለሁት ቅድም ሚስቱ ቤት አልሽ፣ አንዴ ልጁ ቤት አልሽ። ሚስቱ ቤት ነው ወይንስ ልጁ አግብታ የወጣች ልጁ ቤት? አግብታ የወጣች ልጁ አለች፣ እሷ ጋር ነው የወሰዱ። እሷ ቤት 4 ወር ሰራሽ? ዋው ሴት ልጁ ቤት ኦኬ። ሴት ልጁ ቤት 4 ወር የሰራሽበትን ደሞዝ ተከፍሎሻል? ልጅቱ ቤት ማለት ነው። የወር ከ135 ብር ሰጥታኛል። 135 ብር ለዛውም የሰጠችኝ እምቢ ብላኝ ልብስ ምናምን የለኝም ነበር ጠፍቼ ስለወጣሁ። ከዛ ምንም ልብስ የለኝም ነበረ ያለ ገዛ ብዬ ሰጥታኛል 135 ብር። ሌላውን ግን አልሰጠችኝ እምቢ ብላኝ ማለት ነው። ታስፈራራኛለች፣ ትገላምጠኛለች። የአንድ ወር ደሞዝሽ ስንት ዲናር ነው? 100 ነው የሚሰጡኝ። ስለዚህ የአንድ ወር ከግማሽ የአንድ ወር ከሩብ ደሞዝ ተቀብለሻል ማለት ነው። ከ4 ወሩ ላይ የአንድ ወር ከሩብ ደሞዝ። ስለዚህ አሁን ምንድን ነው የተፈጠረው ታዲያ? ልጅቷ አባትየው ቤት ይዛ ይመጣች ነው? ሀያት ልጅቷ መልሳ እዛው አባቷ ቤት ይዛ ይመጣች። ወይ ልጅቷ አባቷ ቤት ይዛ ይመጣች። ቢሮ የሄድሽ ጊዜ አባትየው ላግባሽ እያለ ያስቸግረኛል። ቆይ ላግባሽ ነው ልተኛሽ ነው የሚልሽ? በትክክል ሰውየው ምንድን ነው የሚልሽ? ላግባሽ ነው የሚለኝ። ማለት በፍርድ ቤት ሄዶ ተፈራርሞ በህጋዊ መንገድ ወይስ ዝም ብሎ ቤት ውስጥ እንደሚስት አብረሽኝ ሁኚ ነው የሚልሽ? አይደለም ወረቀት ነው መሰለኝ የሚያሰሩት። ወረቀት አሰራልሻለሁ ምናምን ሲለኝ አይ እኔ አልፈልግም ምናምን ብየው ከዛ ጠፋሁኝ እኔ ማለት ነው። ከዛ ከቤት ጠፍቼው ሄድኩኝ። እኔ አልፈልግም። ከዛ መጨረሻ ላይ ያው እንደምታውቂው ወደ ቢሮዎች ሲመልሱ ቢሮዎች ደግሞ መልሰው እዚሁ ነው እያኖሩ ማለት ነው። አሁን እኔ ምንም ሊያደርጉኝ ምንም አላውቅም። ሊገሉኝም ይችላሉ። ስልክም ደግሞ አሁን ራሱ ልጅቷ ናት እንትን ያለችልኝ እምቢ ብለውኝ ማለት ነው። ኔት ሀያት አንድ ስጠይቃት ጋይስ ረጅም ታሪክ ነው የምትመልሰው። ጭራጭር መልስ ነው የሚፈልገው። ይህን ሁሉ አንጽፍ መቼ ሀያት እኔ ጥያቄ የነበረው ቢሮ የተመለሽ ጊዜ ጠፍተሽ ይሰማል? ኔትወርኳ እሺ፣ ወጥተሽ ትገቢያለሽ እንደገና ሪፍሬሽ አድርገሽ ስልክሽን። ቅድም
እንዲህ ብዬሽ ነበር እኮ ስልክሽን ስዊች ኦፍ ታውቂያለሽ፣ መዝጋት ስልክሽን እስካናካቴው ዘግተሽ ድጋሚ መክፈት ስልክሽን ትዘጊውና ድጋሚ ትከፍቸዋለሽ። ከዛ ጻፊ ኮመንት ስዊች ኦፍ አድርገሽ ኦን አድርጊ ስልክሽን ብያት ወዲያው ነው ኮመንት የጻፈችው። በምን ፍጥነት ዘግታ ከፈተች አልገባትም። ስልክሽን ዝጊና እንደ አዲስ ክፈችው፣ እንደ አዲስ ስራውን ይጀምራል። ስልክሽ ሪፍሬሽ ያደርጋል። ያኔ ከሰራ ሞክረው። አሁን ጥያቄ ፖሊሶች ይዘውሽ ወደ ቢሮ ከመለሱሽ በኋላ ለቢሮ ሰውየው ለአግባሽ እያለኝ ነው ለዛ ነው የጠፋሁት ብለሽ ለቢሮ ተናግረሻል ወይ? ይህን እያወቁ ነው ወይ ወደዛ ቤት የመለሱሽ የሚለውን ማወቅ ፈልጋለሁ። እኔም ቆይኝ 6 ወር ካልሞላሽ አንቀይርሽም አሉኝ። የሴትዮ ልጅ ፖሊስ ናት አስርሻለሁ አለችኝ። ትናንት ፈራሁኝ። ቢሮ አመጣች ከቤት ስራ ቦታ። ከዛ ችግሬ አልጠየቀችኝም። ምንድን ነው ችግርሽ? ለምንድን ነው ቤት መቀየር የፈለግሽው? ለምንድን ነው አረብ ሀገር ካልመጣን ብላችሁ እሪ ብላችሁ ትመጡና ከመጣችሁ በኋላ ውሃ ቀጠነ ብላችሁ ቤት ካልቀየረን የምትሉት ለምን? ይሄ ቲክቶክ ከመጣ ወዲህ ሁላችሁም ውሃ ቀጠነ ብላችሁ ቤት መቀየር ነው የምትፈልጉት። ካለበለዚያ ቲክቶክ ላይ ወተን እናለቅሳለን። አንድ ቁጥር የምትጽፊው ልጅ ምን ፈልገሽ ነው? እነሱ ጋር አለህ የሚያያይዛችሁ ምንድን ነው? ሊገሉኝ ይችላሉ፣ ደበደቡኝ። እስከዛ የሚያደርስ ምንድን ነው? ግን ሁሌም ጥያቄ ይሆንብኛል። አስተማሪ ታሪክ ከዚህ ላይ እንሰማለን ከዩቱብ ላይ። እሺ እቺ ልጅ ማለት ነው ሳራ ነው ስሟ። ምን ሆና ነው ብላ አንድ ቁጥር እስከሚደክማት የምትጽፈው? ሳራ የምትባይ ቀይ ሻሽ ያሰርሽ ልጅ ምን ፈልገሽ ነው? አማርኛ ጽሁፍ መጻፋችን አማርኛ ጽሁፍ መጻፍ ምች ከሆነ ጻፊ በአማርኛ ችግርሽ ነው። እናንተ የእግረኛው ሚዲያ ጋዜጠኛ ታሰረ የሚባል እውነት ነው? ማዳሟ ደሞዝ አልከፍል ያለቻት ልጅ አለች የምትይው ልጅ ማለት ነው። ሌበር ኦፊስ ትደውላ ለደሞዝ እኮ ሌበር ኦፊስ ነው የሚደወለው ጉዴ። ሌበር ኦፊስ ትደውል። እንትን ይህኛውን ታሪክ እንስማቶች ገዳይን ነው ገዳይን ለማስያዝ አብሬው አደርኩ ወይንስ ከአስክሬን ጋር ዴኔ እናቴ አባቴ በር ላይ ስትጥለኝ ከሁለቱ የቱን እንስማ? ሱሴክ ስትመጣ ወይም ሀያት አስገቧት። ምን ፈልጋ ነው ሳራ የምትባል አንድ ቁጥር ስም ብላ ምትጽፈው? $12,700 እየጠየቀ ነው። በሬዱዬ ምን አባቴ ላድርግ?
ቅድም እኮ ያው ሰዓቱ ቤደ ቁጥር እየጨመረ በቃ ዊሉታና ጌም ልጫወት። ፈጣሪ ያለ ፍራግመንት ሉዝ እንዳናረግ ስትረስ አድርጎኛል። እስኪ አንዳንድ ጋላክሲ ያዋጡልኝ ውዶች። መኒጋን ጋላክሲ የቻላችሁትን አዋጡልኝ። ፍራግመንት ሉዝ እንዳናረግ 12700 እየጠየቀ ነው። እሷ እኮ አይደለችም። እኔ ሳራ የምትባል ልጅ ነው ያየኋትኝ። ኢንቫይት ያደረኳት ቀይ ሻሽ ያሰረች ከቅድም ጀምሮ አንድ ቁጥር ያለመታ እየጻፈች ነበር። አዜብዬ ቴንኪ ኔ ማር ይኸው አዜብ አዋታለች። ከይሳ አዋጡ ቺናት ሳራ አማርኛ ስለማችል ነው እኮ ወለዩ አሳብኳት እኮ የገንዘብ እርዳታ ችልም ብዬ ሸኝታለሁ። ሰላም ሰላም ናችሁ? አለሁልሽ። ደህና ነሽ? እንዴት ናችሁ? ይቅርታ ትንሽ ሰላም አለሁልሽ። ደህና ነሽ? እንዴት ናችሁ? ይቅርታ ትንሽ ውዴ ምንድን ነው የሚጮኸው? አለሁልሽ። ደህና ነሽ? እግዚአብሔር ይመስገን ውዴ ወየ አቤት ሄድፎን ካረግሽ አውልቂው። ይሰማል? አሁን ሳቢኒ እሺ ነይ ወይ አይ ሲመጡ ቴንክ ዩ ሀያት ሀያት እሽ ልብ የወረደ ገብታታች ምንም ለውጥ የለም። እንዴት ነው መዝ የሚዘለቀው? እንደቱ ጋር በመከራ ይገባሉ። ከዛ ቸው አይሰራም። እናመሰግናለን። ወንድ የማይሳተፍበት ቤት። አንተ ደግሞ ሁሌ ስሞታ ምንድን ነው? ጌች የዴቭ ወንድም ምንድን ነው የምትለው? ወንድም ካቡዬ የሴት ቤት ነው ይላል ስብሎ። ወዬ ወይ እንዴት ነሽ? አሁን ይሰማሻል? አዎ አሁን ይሰማኛል። እሺ ፖሊሶቹ ወደ ቢሮ ሲመልሱሽ ለቢሮ ሰውየው ለአግባሽ እያለ እንደሚያስቸግርሽ አልነገርሻቸው? አዎ ነግሬያቸዋለሁ፣ ያውቃሉ። እያወቁ ታዲያ እንዴት መለሱሽ ወደዛ ቤት? ልጅየው ቤት